ዛሬ በአዲስ ነገር መጥቼላችኋለሁ። አንዳንድ ጊዜ ደስ የሚሉ ነገሮችን ብናያቸውና ብንመለከታቸው እና ደግሞ ወደ ራሳችን ተመልሰን የምንመለከታቸው ነገሮች በጣም ያስደስታል ማለት ነው። እንግዲህ ነገ ግንቦት 27 ነው። ያው ለምለምና የኛዋ አንድ ላይ ሆነው ውይይት ጥሪ ተቀርቦላቸዋል። ተቀብላለች፣ እሺ ብላለች። ግን ደግሞ ባለፈው በአጭበርባሪነት ዳማካሲዋ ከኔ ጋር ነው የተቀበለችው ምናምን ብላ ፎል ሁና ነበረ ማለት ነው። ከኔ ጋር እንደ የተቀበለችው ከለምለም ጋር አይደለም። መጀመሪያ የተቀበለችው ከኔ ጋር ነው፣ ከለምለም ጋር ሳይሆን። የፈለጋችሁትን ነገር እኛ ሙስሊሞች ደግሞ የፈለጋችሁትን ነገር አምጡ፣ በፈለጋችሁ ነገር እንወያያለን ብለን ስንናገር እሷ መጀመሪያ ለምለም ነች። ከለምለም ጋር ተስማምተው በውስጥ ሪከርድ ተደራርገው እንደገና ደግሞ ቴክስት ተጻጽፈው ነበረ። ግን ደግሞ ዳማካሲዋ ደግሞ አይሆንም ከኔ ጋር መጀመሪያ እሺ አለች ብላ በቲክቶክ ላይቭ ላይ እና ደግሞ ሸር እያደረገች እያየሁት ነበረ። ግን እኔ ደግሞ ያየሁትን ነገርና የሰማሁትን ነገር ወደ ኋላ ማለት አልችልም። በአይናችሁ ያያችሁትን ነገርና በአይናችሁ ያላያችሁት ነገር አንድ አይደለም። ከዛም በኋላ እሷም ወሬዋን እያሰራች ነበረና ከኔ ጋር ነው ያለችው፣ ሙስሊሞች እንደዚህ ደካሞች ናቸው ምናምን እያለች ነበረ ማለት ነው። እሷም ደግሞ የኛ ተናገረች፣ እኔ የተቀበልኩት ከለምለም ጋር ነው፣ ቴክስት የተጻጻፍኩት ግን ከለምለም ጋር ነው እንጂ እኔ ከደማሲ ጋር አይደለም። ስለዚህ እውቀት ያላችሁ ሰዎች አሁንም ቅድምም ነው ቶሎና አብረን እንወያይ ብላ አቀረበች ማለት ነው። እንግዲህ ነገ በጉጉት እየጠበቅን ያለ ነው። እንግዲህ እንደምታዩት ወንድሞቻችንም ደግሞ ትናንትናና ከትናንትና ወዳ ምን እንዳደረጉ ሶሻል ሚዲያዎች በሙሉ እየተነጋገሩበት ነው ያሉት ማለት ነው። አንዳንድ ጊዜ ስርዓታችን፣ አደባችን፣ ጠንካራነታችን ያሳያል ማለት ነው። ከዛው የምንማረው ነገሮች አላቅም ከማለት አውቃችሁ ያላውቃችሁትን ነገር ተምራችሁ ለማግኘት መጣር ነው እንጂ አለብን አናውቀውም ወይም ደግሞ እንደዛ አይሆንም ብላችሁ ከመቀመጥ ይልቅ እናውቃለን ደፋር መሆን አለብን ብለን ወደዛ መሄድ ነው ያለብን ማለት ነው። እኔ ለራሱ አንዳንድ ጊዜ እኔ የት ነኝ ብዬ ራሴን ጠየቅኩኝ ማለት ነው። ሴቶች እንኳን ለራሱ እየገቡ ቁርአን ሲጠይቁ ቁርአንን እየቀሩ እንግዲህ ክርስቲያኖች ማለት ነው የእኛን ቁርአን ሀፍዘውት በቅንጭላታቸው ሀዲሶቹን ይዘውት በእነዛ ጥያቄዎቻቸውን አምጥተው ሲናገሩ ወይኔ እኔ የት ነኝ ያለሁት ብዬ ራሴን ታዘብኩት ማለት ነው። ለድናችን ጠንካራ መሆን አለብን፣ ቁም ነገር ይዘን ማዘል አለብን ማለት ነው። እንግዲህ ነገ ሁላችሁም ያው በቲክቶክ ላይ ስለሚለቀቅ እንዳትቀሩ ጋብዣችኋለሁኝ ሁላችሁንም ማለት ነው፣ ወደ ቤተሰቦቼ ማለት ነው። እሷም ደግሞ እንግዲህ አቸንፋ ልክ እንደ ሁሱ እንደ ኢምራን እንደ ኢብራሂም እንደ ጃም እንደ ሌሎችም ብዙ እህቶች እናመራሉ እነዛሉ። እሷም ደግሞ እንደምታኮራን እርግጠኛ ነኝ ማለት ነው። አንዳንድ ጊዜ ክርስቲያኖች የሚናገሩት ቃላቶች አሉ በጣም ደስ የሚል ነገር። እኛ እኮ ሙስሊሞችን እኛ አናክላቸውን ብለው ሲናገሩ ማለት ነው። ስርዓታቸውና አደባቸው ኖሯቸው ሲወያዩ በውይይት ላይ እንግዲህ ያስደሰተን ነገር ማለት ነው። በጣም የተደሰትንበት ነገር ቢኖር ትናንትና በተለይ እየገቡ ለኛ የሚሰጡን ቃላት ለኛ የሚያደርጉልን ኢንተርቪው በጣም ነው የገረመኝ ማለት ነው። ባይን ያያችሁትና በአይን ያላያችሁት በሶሻል ሚዲያ ከሚለቀቀው ይልቅ በአይናችሁ አይታችሁት ያንን ነገር ስትናገሩ የሆነ ውስጣችሁ ለራሱ ያስደስተዋል ማለት ነው። ግን እኔ ማለት ነው አላህንም ብየዋለሁ፣ በአይኔ አይቼ ያየሁትን ነገር ላወራ ያላየሁትን ነገር ወይም ሰው እንደዚህ ብሎ ላላወራ ብያለሁ። ይስጠኝም ልስጥለት ብየዋለሁ። ስለዚህ አይናችሁ ያየውን ነገር ወይም ደግሞ እናንተ እውቀታቸው እኮ እንዴት ነው የእኛን ቁርአን እነዛ ክርስቲያኖች አውቀውት ጥያቄያቸውን ሲጠይቁሳ የእኛ ሙስሊሞችሳ ምንም ሳያሳፍሩን በዛ በተጠየቁት ጥያቄዎች ላይ አንድ በአንድ መልሳቸውን ሲሰጡሳ እንዴት ያስደስታል ማለት ነው። እነሱም ደግሞ እኛ ማናውቀውን ነገር እየመጣ እንጠይቃለን። አሁን ግን ማጥናት አለብን፣ ማወቅ አለብን ግዴታ ይሄንን ነገር የት ላይ መድረስ ስላለብን እኛም ማወቅ አለብን። የፈለግነውን ጥያቄዎች መተን ጠይቃችኋለን ይላሉ። እሺ ችግር የለውም አሉ የኛዎች። አጥኑ፣ አንብቡ፣ መታችሁ እኛን ራሳችንን መጠየቅ ትችላላችኋሉ። እንግዲህ ይህን ያክል የዝኪን ያክል ለሃይማኖት ቦታ ተሰጥቶት አብረው ሲማሩ በጣም ነው የሚያስደስተው ማለት ነው። እኛስ የት ነው ያለን ራሳችን ማለት ነው። እና ሁላችንም እውቀት ለመቅሰም ለመለወጥ በቃ አንዳንድ ጥያቄዎች ሊፈጠሩባችሁ ይችላሉ። እነዛን ጥያቄዎች ደግሞ ገብታችሁ መጠየቅ መፈትፈት እኔ በጣም ነው የገረመኝ ማለት ነው። በቃ ሁሉ ነገሬ ሙሉ ቀኔ ሁሉም የት ነው የዋለው
ከነሱ ጋር ነው። አንዳንድ ጊዜ ከነሱ ጋር ሲሆን ያገኘሁት ጥቅም ጉዳት አለው። አንደኛ ትምህርት እንድማር አደረጉኝ፣ ገፋፉኝ። እንዴት አውቀውት እነዛ ክርስቲያኖቹ የእኛን ሃይማኖት አውቀውት ጥያቄያቸውን ሲጠይቁ፣ እነዛ ሙስሊሞች ደግሞ ገብተው በዛ በተሰጣቸው ጥያቄዎች በትክክል አድርገው ሲመልሱላቸው በጣም ነው የሚገርመው። ምን መሰላችሁ? እናንተ የትም ብትሄዱ አለ ክርስቲያን አንደኛው ሙስሊምን አታክሉ። ምክንያቱም የነሱ አንድ ነው የሚናጋገረው። እኛ እየደባበቅንለት ነው እንጂ እየዋሸንለት ነው እንጂ ይሄን ነገር የምንናገረው እንደዚህ ሊሆን አይችልም ብሎ ሲናገር በጣም ይገርመኝ። ምስጋናቸውን ሲያቀርቡ እንዴት ሶብራችሁን አድርጋችሁ ከየት እያገኛችሁት ነው? ሶብር እንደዚህ አድርጋችሁ እርግጥ ብላችሁ የምታወሩት የምትናገሩት። እንደገና ደግሞ መልሳችሁን ጥያቄያችሁን ይዛችሁ ስትመጡ በቃ መረጃ ከሌላችሁ ፊት ለፊት አምጥታችሁ ካላቀረባችሁ ያን ነገር እንደማትቀበሉ ይሄንን ከእናንተ በጣም ተምሬያለሁ፣ በጣም ወስጃለሁ ብለው ሲናገሩ በጣም ያስደስታል። ያወቁትን ነገር ማሳወቅ ላላወቁት፣ እንደገና ደግሞ ያላወቃችሁትን ነገር ሂዳችሁ መጠየቅ ይሄ ደስ ይላል ማለት ነው። በጣም ነው የኮራንባቸው ማለት ነው። በጣም ማለት ነው። መረጃ ሁሉንም ነገር ሲጀመር አንድን ነገር መረጃ ሲኖራችሁና መረጃ ሳይኖራችሁ ስትጠይቁ አንድ አይነት አይደለም ጥያቄያችሁ ማለት ነው። እና በጣም ነው የተደሰት ነው ማለት ነው። ገብታችሁ እንግዲህ የነገ ሳይበለን ቶሎ ብያለሁ።